ቦርጫም ናችሁ እንዴት ነው ሌሎቹንም እኮ የሚነካ ነው ይሄ ነገር ይሄን ነገር ያወጣው የኢትዮጵያ ሕዝብ ተመካክሮ አይደለም ያወጣው አንድ ግለሰብ ነው ያወጣው ለምንድን ነው እንደገና አጀንዳ እንዲሁን የምትፈልገው ለምን አትርሱኝ ነው አስቻለውን አሳልፎ ለሰዳቢ በመስጠት ምንድነው የሚገኝ ስፖርት ጋዜጠኛ እንዲህ ካልተደረገ ብሎ ለማለት አይችልም ራሱ አድርጎ ያሳየ በራሱ ቤት ላይ በራሱ የመጫወቻ ሜዳ ላይ ሰላም ጤና ይስጥልኝ ውድ የብስራት ቴሌቪዥን የዩቲዩብ ቻናል ተከታታዮቻችን የብስራት ሀተታ ፕሮግራማችን አሁን ጀምሯል። በዛሬው ብስራት ሀተታ ፕሮግራማችን በተለያዩ ርዕሰ ጉዳዮች ላይ ቆይታ የምናደርግ ይሆናል። ቀዳሚ የምናደርገው ጉዳይ ግን የኢትዮጵያ ብሔራዊ ቡድን በትናንትናው ዕለት እንግዲህ ከግብጽና ከጅቡቲ ጨዋታ በኋላ በአሰልጣኙ መሳይ ተፈሪ በኩልና በፌዴሬሽኑ ዋና ጸሐፊ በአቶ ባህሩ ጥላሁን በኩል ጋዜጣዊ መግለጫዎች ተሰጥተዋል። በእሱ ጉዳይ ላይ ቀዳሚ አድርገን እሱን ጉዳይ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መሌ እንዴት አለ? ሰላም ነው? ሁሉ ሰላም ነው? ሁሉ መልካም አለን። እንግዲህ ዛሬ በሀተታ ፕሮግራማችን በተለያዩ ርዕሰ ጉዳዮች ላይ ቆይታ የምናደርግ ይሆናል። የመጀመሪያው ጉዳያችን የሚሆነው ግን በኢትዮጵያ ብሔራዊ ቡድን ላይ ነው የሚሆነው። የኢትዮጵያ ብሔራዊ ቡድን ከግብጽና ከጅቡቲ ጨዋታ በኋላ አምስተኛና ስድስተኛ ጨዋታውን አድርጎ ተመልሶ ትናንት መግለጫዎች ተሰጥተዋል። እሱን ጉዳይ የመጀመሪያ ጉዳያችን እናደርጋለን። ከዛ በማስከተል እንግዲህ ሸገር ከተማ ወደ 2018 የኢትዮጵያ ፕሪሚየር ሊግ አዳጊ ክለብ መሆን ችሏል። እሱንም ጉዳይ እንመለከታለን። እንግዲህ የነገ ጨዋታዎች አሉ። የኢትዮጵያ ዋንጫ ጨዋታዎች እንግዲህ ሩብ ፍጻሜ ጨዋታዎች ነገ ይደረጋሉ። በእነሱም ጨዋታዎች ላይ የምንለው ነገር ይኖረናል። እንግዲህ የመጀመሪያው ጉዳያችን የሚሆነው ግን የኢትዮጵያ ብሔራዊ ቡድን ጉዳይ ነው። በኢትዮጵያ ብሔራዊ ቡድን እንግዲህ የግብጽ ጨዋታ 2-0 ተሸንፏል። ከዛም በኋላ እንግዲህ የጅቡቲን 6-1 አሸንፎ ወደ ሀገር ቤት ተመልሶ በአሰልጣኝ መሳይ ተፈሪ በኩል ጋዜጣዊ መግለጫዎች ተሰጥተዋል። እንዲሁም የፌዴሬሽኑ ጽህፈት ቤት ኃላፊ እንዲሁም ጸሐፊ አቶ ባህሩ ጥላሁን በኩል መግለጫ ተሰጥተዋል። እነሱን ጉዳዮች እንዳስሳለን። እንግዲህ በመግለጫው የተነሳው ዋና ሀሳቦችን እኛ ለመዳሰስ እንሞክራለን። በርከት ያሉ ሀሳቦች ተነስተዋል። ከነዛ መካከል ግን በአቶ ባህሩ በኩል የተነሳው የውጭ ተጫዋቾች ወደ ሀገር ውስጥ መጥተው እንዲጫወቱ በግሪን ካርድ እንዲሰጣቸው ከውጭ ጉዳይ ሚኒስቴር እንዲሁም ደግሞ ከሚመለከታቸው አካላቶች ጋር ውይይት አድርገናል። በጥሩ መንገድ እንደሄደ ተነግሯል። ከዛም መለስ እንግዲህ በአሰልጣኝ መሳይ ተፈሪ በኩል የተነሱት ሀሳቦች ያስቻለው ታመነ ጉዳይ የሚያነጋግር ነበር። እሱ ሀሳብ ላይ ሀሳባቸውን ሰንዝረዋል። አሰልጣኝ መሳይ ተፈሪ አስቻለው ታመነ ህዝብን ለመሳደብ ሳይሆን ስሜቱን ነው የገለጸው የሚል ሀሳብን አንስተዋል። ከዛም በተጨማሪ እንግዲህ አሰልጣኝ መሳይ ተፈሪ በሶሻል ሚዲያዎች በአንዳንድ ሚዲያዎችም በጋዜጠኞችም የሚታሙበት ሀሳብ ነበረ። እሱም ሀሳብ ውሸት እንደሆነ ተናግረዋል። የሶስተኛ ወገን ጣልቃ ገብነት አለ ተብሎ ታምቶ ነበር። እሱንም ሀሳብ እንግዲህ ተነስቶላቸው ለሱ ምላሽ ሰጥተዋል። በእነዚህ ጉዳዮች ላይ እንግዲህ እያንዳንዳቸው ለማየት እንሞክራለን። መሌ በቆይታችን አንዳንድ የኢትዮጵያ ብሔራዊ ቡድን ጉዳይን የምንመለከት ይሆናል። እንግዲህ ከዚህ ከብሔራዊ ቡድኑ ጋር ተያይዞ ያሉ ውዝግቦች አሁንም እንዲቀጥሉ የማድረግ አዝማሚያ እየተመለከትን እንገኛለንና ውዝግቡ ለምን እንዲቀጥል ማድረግ ተፈለገ አልገባኝም እና እሱ ላይ አንዳንድ ሀሳቦችን ለመስጠት እንሞክራለን። እንግዲህ የውዝግብ ከመጀመሪያው እስከ መጨረሻው ውዝግብ ሆኗል። ይሄ እንግዲህ በተደጋጋሚ ብለነዋል አይደለም? እኛ ፕሮግራማችን ላይ የኢትዮጵያ እግር ኳስ አሁን ላይ ውዝግብ ሳይሆን የሚፈልገው መፍትሄ ነው። ችግር ሳይሆን መፍትሄ ነው የሚፈልገው። ችግሩ ተደጋግሞ ተነስቷል። ለችግሩ መፍትሄ ከመፈለግ ይልቅ እንደዚህ አይነት ነቆራዎችን ማብዛት ምንም ጠቀሜታ የለውም። ስለዚህ ወደ መፍትሄዎቹ ነው መሄድ ያለብን። የተነሱ ሀሳቦች አሉ፣ ብሔራዊ ቡድኑ የሚጠቅሙ ገንቢ ሀሳቦች አሉ በትችቶቹ መካከል። እነዛን ሀሳቦች አጎልብቶ ለመፍትሄው ማዘጋጀት ወይም ደግሞ አሉባልታዎች ግን ምንም ጥቅም ስላላቸው እነሱን ወደ ጎን ብንተዋቸው የሚለው ሀሳብ ጥሩ ይመስለኛል። እንግዲህ በአሰልጣኝ መሳይ ተፈሪ በኩል የተነሳው ሀሳብ የመጀመሪያው በሶስተኛ ወገን የሚታሙበት ነበር። ሶስተኛ ወገን እኔ ውስጥ አይገባም፣ ግን የሚጠቅሙ ሀሳቦች ካሉ ላስተናግድ ይችላለሁ። ከዛ ውጭ ግን በአጠቃላይ በተጫዋች ምርጫም በአጫወት ዘይቤም የማስተናግደው ነገር የለም ብለዋል። እስኪ እሱን እንመልከተው። እንግዲህ አንዳንድ ጊዜ ከዚህ ስፖርት ውስጥ እየቆየ ስትመጣ ሙያክ እያደገ ሲሄድ ምናምን እግር ኳስ የጋራ ውጤት ነው እኮ አይደል? እንደ አንዳንድ ጊዜ በህብረት የምትሰራው ስራም ነውና
አንዳንዴ አሰልጣኞች ሀሳብ ሊፈልጉ ይችላሉ። ሰዎች ናቸው እኮ አንዳንዴ ሀሳብ ይደርቅብሃል እኮ። አንዳንዴ እኛም እኮ ዜና ለመጻፍ ብለን እኮ 10 ደቂቃ የሚፈጅ ዜና 1 ሰዓት የሚፈጅብህ ጊዜ አለና በተለያዩ ሲትዌሽኖች ውስጥ ሀሳቦች አንዳንዴ የሀሳብ ድርቅ ሊመጣ ይችላልና እንደዚህ ስትሆን ደግሞ መፍትሄው ምንድን ነው? ራስን በእውቀት በልምድ ማዳበር፣ ከሰዎች መጠየቅ፣ ከሰዎች ጋር መመካከር ያስፈልጋል። ከነዛ ባለድርሻ አካላት መካከል ደግሞ አንዱ ጋዜጠኞች ናቸውና ጋዜጠኞች ጋር አልፎ አልፎ እንዲህ አይነት ሀገራዊ ጉዳይ ሲኖር አሰልጣኙ ወደ አንተ ሊመጣ ይችላል። አንተም ደግሞ ሀገራዊ ጉዳይ ነው ብለህ ስትል ደግሞ አንተም ወደ እሱ ሄደ ልትወያይ ትችላለህ። ነገር ግን ያንን ፖዘቲቭ የሆነ መልካም የሆነ ነገርን ወደ ሌላ አላስፈላጊ ነገር መጠቀም ተገቢና ትክክል ነው ብዬ አላምንም። ሀሳቦች ሊንሸራሸሩ ይችላሉ፣ ምን ሊሉ ይችላሉ። እኔም አሁን በተለያየ አጋጣሚ እንግዲህ አሁን ላይ ያሉ አሰልጣኞች እኔ ሲጫወቱ ጀምሮ አውቃቸዋለሁ። አብዛኞቹ ወደ አሰልጣኝነት እንዲመጡ ፊት አድርጌያለሁ፣ ያደረኳቸው ሁሉ አሉ። ስለዚህ አንዳንድ ጊዜ እናወራለን። እኔ የሚመስለኝን እነግራቸዋለሁ፣ እነሱ የሚመስላቸውን ይነግራሉ። እነሱም ስለኛ ሙያ እኮ ይናገራሉ። አሁን እኛ ወደ እነሱ ሄደን ስንናገር ብቻ ሳይሆን እነሱም ስለኛ ሙያ ሀሳብ ይሰጣሉ። ሰሞኑን አሁን በሰጠናቸው ሀሳቦች ዙሪያ በርካታ አሰልጣኞች ደውለው ያነጋግሩኝ ነበር። ይሄ እዚች ጋር እንደዚህ ብትቀንሳት፣ ይሄ ያልከው እንደዚህ ነው፣ እዚህ ጋር እንደዚህ ቢሆን ብለው ያሉኝ አሉ። እንነጋገራለን። መነጋገሩ ክፋት የለውም። ነገር ግን አሁን የሚመስለኝ ግን ችግር የሚሆነው እርስ በርስ ያለን የኛ ሽኩቻ፣ እኔ ለአንተ አንተ ለእኔ ያለን መጥፎ አመለካከት ይመስለኛል ነገሩን እያጎላ የመጣውና አሰልጣኝ መሳይ ተፈሪ በእርግጠኝነት ነው የምናገረው ከተለያዩ ጋዜጠኞች ጋር ዲስከስ ሊያደርጉ ይችላሉ፣ ሊወያዩ ይችላሉ። ነገር ግን ጋዜጠኛው አዟቸው ግን ተጫዋች ያሰናብታሉ ይጨምራሉ ብዬ አላስብም። ይጠቅማል ብለህ ካልካቸው እሱ ያላየው ነገር ተጫዋች ሊኖር ይችላል እና ያንን ተጫዋች አይቶ ቢጠራ ምንድን ነው ክፋቱ? ምንድን ነው መጥፎ ነገሩ? ሀገር እንኳን ጋዜጠኛ አይደለም ተመልካችም ማንም ኢትዮጵያዊ የሆነ ሁሉ ሀሳብ ሊሰጥ ይችላል። እከሌን ብታየው ብዬ ብለው ምንድን ነው ክፋቱ? ያን ቢያይ እሱ ስላለው ነው የመረጠው ነው? አዎ አንዳንድ ጋዜጠኞች አሉ መድረካቸውን ተጠቅመው አሰልጣኙ ላይ ጫና ለማድረግ የሚፈልጉ እነሱ ያላቸውን ስላላደረገ ብቻ እኛ ያልነው ለምን ብሎ የሚሄዱ አሉ። የኛ ሙያት ይሄ ስህተት ነው። ይሄም መታረም አለበት። መድረክን የምትጠቀመው አሰልጣኙ ጋር ሀሳብ የምትሰጠው አንተ የምታረገው ነገር በሙሉ እንዲደረግልህ አይደለም። ለሀገሬ የሆነ ነገር ማበርከት አለብኝ። ይሄን ብታየው እኔ እላለሁ በግልጽ ምንድን ነው ችግሩ? ይሄን ማለት እኮ ክፋት የለውም። ክፋት የሚሆነው እኔ ያልኩትን ካላደረግ እንዲያደርግሃለሁ የሚል ነገር ሲጨመርበት ይመስለኛል። ስለዚህ አሁን መሳይ እንደዚህ ይታዘዛል፣ እንደዚህ ይደረጋል፣ እንደዚህ ይደረጋል የሚለው ነገር በሙሉ እኔም የምሰማቸው ማቃቸው ነገሮች አሉ። ነገር ግን ያን ያህል ግን መሳይ በአሰልጣኝ በጋዜጠኛ ይመራል። ይሄ ነገር ደግሞ አሁን ብቻ አይደለም። በውበቱ ጊዜም በአብርሃም ጊዜም በሰውነት ጊዜም እንደዚህ ይነሳሉ። ግንኙነቶችን እያዩ ሰዎች እንትን ይላል። ሰዎች ብቻ አይደሉም፣ ጋዜጠኞች ብቻ አይደሉም፣ ተጫዋቾችም አንዳንድ ተጫዋቾችም እንደዚሁ ያለህን ያንተና የሱን ግንኙነት ያስቡና ከዛ ይፈርጁዋል። አሰላለፍ ላይ ዶሚኔት እንደምታደርግ አንተ ገብተህ እንደምታዝ አድርገው መተው እንትን ይላሉ። እኔ በተለያየ ጊዜ ከተለያዩ አሰልጣኞች ጋር እንዳልኩ በጣም ቅርብ ነኝ። ነገር ግን ተጫዋቾች መተው ከአሰላለፍ ጋር ሊያወሩኝ የፈለጉበት አጋጣሚ አለ። ለምን ገምተው? ኢትዮጵያ ውስጥ ትልቁ ችግር መፈረጅ፣ ግንኙነትን ወደ ሌላ ነገር የመቀየር ነገር አለ። ጋዜጠኞች ጋርም አለ፣ አመራሩ ጋርም አለ፣ ደጋፊው ጋርም አለ። በቃ ከአንድ ሰው ጋር ተደጋግመ ከታየክ ምን አጀንዳ ያለው ምንድን ነው የሚፈልገው የሚለውን ነገር ከማየት ይልቅ በቃ እንዲህ ሊያደርግ ነው እንደዚህ ሊሆን ነው ብሎ የመፈረጅ ነገር እኔ ላይም ከዚህ በፊት በተለያየ አጋጣሚዎች ሲከሰት ያየነው ነገር ስላለ እንደዛ ነገር ነው ያለውና አሁንም ከአሰልጣኝ መሳይ ጋር ተያይዞ ያሉ ነገሮች በዚህ ደረጃ በሚባለው ደረጃ ነው ወይ የሚለው ነገር ለእኔ ጥያቄ ያለኝና ያን ያደርጋሉ ብዬ አላስብም። እሳቸውም በትላንትናው ዕለት በግልጽ ተናግረዋል። በቃ የምትክደው ነገር ስላልሆነ የሀገር ብሔራዊ ቡድን ይዤ ከጋዜጠኛ ጋር አላወራም፣ ከእንትና ጋር አልነጋገርም፣ አልመካከርም
ብለህ ማለት አትችልም። አንዳንዴ ነገሮችን የምንረዳባቸው መንገዶችም ልክ አይደሉም ማለት ሁሉንም ነገር ወደ ኔጌቲቭ መውሰድ ልክ ነው ብዬ አላምንም። የሚጠቅሙ ነገሮች አሉ። አዎ ብሔራዊ ቡድን ነው፣ ብዙ ነገር ልታማክር ትችላለህ። የሚጠቅምን ነገር መውሰድ ደግሞ ሰውኛ ባህሪ ነው፣ የተለየ ባህሪ አይደለም። እንደው ለዚህ ማስረጃ የሆነን ዘንድ ጋዜጠኞች ከአሰልጣኞች ጋር ሲሰሩ እኮ ከዚህ በፊት በነበረው ብሔራዊ ቡድን ላይ ተመልክተናል። ነፍሱ ይማርና ገነነ መኩሪያ እንዲሁም ሰይድ ኪያር ኢንስትራክተር አብርሃም መብራቱን ሰፖርት ሲያደርጉት እንደነበረ ፌዴሬሽኑ ማምኖበት ስራውን እንደውም ኮትሪቫር ላሸነፍንበት ጨዋታ ትልቅ ሚና አለው ተብሎ ሲታሰብም ነበር። ያ ነገር እንግዲህ የሚጠቅም ሀሳብ ከሆነ ከሰዎች ሰው እኮ ሙሉ አይደለም፣ ብዙም ቢማርም እንግዲህ አሰልጣኙ እንኳ በጣም እንትን ሲላቸው የተናገሩት ነገር አለ። እኔ በሙያዬ በደንብ አጥንቼበታለሁ፣ በደንብ ሰርቼበታለሁ፣ ከማንም ይህን ያክል ግትር ነኝ ብዬ የማሰብ ሰው ነኝ እንጂ ይህን ያክል ብዙ የምነዳም አይነት ሰው አይደለም የሚል አንድምታ ያለው ንግግርን አድርገዋል። ግን ደግሞ የሚወስዱት ሀሳብ ካለ ሀሳብ ቢወስዱ መጥፎ የሚባል አይደለም። ሰው ሙሉ ስለማይሆን ሸር የምታደርገው ነገር አለና የሚጠቅማቸውን ሀሳብ መውሰድ ምንም አይደለም። ስለዚህ ሁሉንም ነገር አንዳንዴ እንደው በመጥፎ ነገር ባንቀበለው መልካም የሚባሉ ነገሮችን ብናነሳ የሚለው ሀሳብ ጥሩ ይመስለኛል። ከዚያ በመቀጠል የተናገሩትን ንግግር ደግሞ እንመልከተው እስኪ። የአስቻለው ታመነ ንግግር እናንሳ። እንግዲህ አስቻለው ታመነ ከዚህ ኤዲት ተደርጎ ቦርጭ በየሶሻል ሚዲያው ሲዘዋወር ነበር። እንግዲህ ያንን ለመልስ ለመስጠት በማሰብ እንግዲህ ከተጫዋታን በፊት የተናገራቸው ንግግሮች ነበሩ። ከዛ በኋላ ጅቡቲን ካገቡ በኋላ ጎል ያገቡ ተጫዋቾችም እንደ አጠቃላይ ተጫዋቾችም እንግዲህ ያንን ሰውነታቸውን ቅርጽ ለማሳየት ሞክረዋል። እንዳላደሉ ለማሳየት የሞከሩት የተሄደበት መንገድ አለ። ስለዚህም አንዳንድ ነገሮች ይሄም እንግዲህ በሌላ መልክ እንዲይዝ ይሄንን ነገር ሲያራግቡ የነበሩ ሰዎች ሌላ መልክ እንዲይዝ ሲያደርጉት ነበረ። ህዝብን የተሳደበው የሚል ወደ ህዝብ ለማምጣት ተሞክሯል። ግን ልጁ ያንን ነገር ያደረገበት መንገድ ለዛ ምላሽ ለመስጠት ለነዛ ሰዎች ምላሽ ለመስጠት ነው የሚለውን ነገር አሰልጣኝ መሳይ ተፈሪ ይሄንንም ሀሳብ አንስተውታል። ያው አንዳንድ ጊዜ የግለሰቦችን ጉዳይ የሀገር አጀንዳ እያደረጉ ማቅረቡን ባላምንበትም አሁንም ይህን ጉዳይ አጀንዳ ለማድረግ እየፈለጉ ያሉ ሰዎች ሰሞኑን በብሔራዊ ቡድኑ ጉዳይ ላይ ውዝግብ እንዲፈጠር ያደረጉ ጋዜጠኞች ናቸው። አሁንም ይሄኛው ያኛው ላይ ተቃውሞ ቅሬታው ሲበዛ አሁን ደግሞ መልኩን ቀይሮ ደግሞ በዚህ ረገድ እንዲመጣ አሁንም ግፊት እያደረጉ ያሉ በጣት አንድ ጣት እንኳን የማይሞሉ ጋዜጠኞች ናቸው የሚናገሩት። እና ይህንን አሁን የሀገር አጀንዳ አድርጎ እኔ እናንተ ጋር እንኳን እዚህ እንድንወያይ ምክንያት ሆኗልና በጣም ያሳዝናል። እኔም አፍራለሁ በዚህ ጉዳይ ላይ እንትን በማድረጌና በነገራችን ላይ አስቻለው ታመነን እኮ የተናገረው መልእክቱ ላስቻለው ታመነ በስሙ ይብጣ እንጂ ለሁሉ ተጫዋቾች መልእክት ነው እኮ መልእክቱ። ቦርጫም ናችሁ፣ እንዴት ነው ኳስ ተጫዋች ሆነ ስፖርት እየሰራ ቦርጫም ሆነ ኳስ የምትጫወተው? ስለዚህ ሌሎቹንም እኮ የሚነካ ነው ይሄ ነገር። ነገ በእኔ ላይ በእነሱ ላይ ላለመድረሱ ምንድን ነው ማረጋገጫው? ስለዚህ የተሳደበው ይህን ነገር ያወጣው የኢትዮጵያ ሕዝብ ተመካክሮ አይደለም ያወጣው፣ አንድ ግለሰብ ነው ያወጣው። ያንን ሌሎች በማወቅ ባለማወቅ ገርሟቸው ተቀባብለውታል። ነገር ግን እነዛም ቢሆኑ አሁን ተቀባበሉት የሚባለውም መቼም ቁጥርኛ ሀገር ስለሌለ እንጂ እነዚያ የተቀባበሉ ሰዎች እውነት የኢትዮጵያን ሕዝብ ይወክላሉ ወይ? ለእነሱ ግን መልስ መስጠት ያስፈልጋል። እኔ ስህተት ነው ብዬ አልልም። እንዳልሆኑ ነው ያሳዩት። በቃ ሌላ ነገር ምን ፈጠሩ? አልተሳደቡም። እነዚህ ልጆች አለመሆናቸው ማሳየታቸው ግን አንተ ስትናገር ያልቀፈፈ አንተ ስታረገው ያልቀፈፈ እነሱ ሲያረጉት ለምን ይቀፋል? ለምን ያናድዳል? ንጹህነታቸውን እኮ ነው የገለጹት። ምን አደረጉ? ምን አረጋ አስቻለው? አይደለሁም ነው ያለው። ካልክ ደግሞ ማስረጃ ማምጣት ነው። ይሄ ደግሞ የኛ ሀገር ተጫዋቾች ብቻ አይደለም የሚያደርጉ፣ ዓለም ላይ ሌሎች ሲያደርጉ ለምን አትናገርም? ለምን አትናገርም? ሌላ ዓለም ላይ እኮ የራሱን ክለብ ደጋፊዎች እኮ ሲሰድቡት ምናምን የነበሩትን ደጋፊዎች ጎል አግብቶ ሄዶ እኔ እንዲህ ነኝ እኮ ይላሉ። እና ለምን ምላሽ ሰጠ ትላለህ? ይህ እኮ እግር ኳሳዊ ባህል። እግር ኳስ እኮ የስሜት ነው አንዳንድ ጊዜ እኮ አይደለም፣ በእውቀትም አስበህም የምታደርገውም ነገር አይደለም። አንዳንድ እግር ኳስ ውስጥ ደጋፊ እኮ ሲሳደብ እኮ አስቦ አልሞ አቅዶ ገብቶ አይደለም የሚሳደበው የሚተቸው አንዳንድ ጊዜ አይደለም። ሲወጣ ተጫዋቹን ሲያገኘው እኮ የሚጨብጡ ደጋፊዎች አውቃሉ። ውስጥ ግን ሲሰድቡት የነበሩ ተጫዋቾች ልጁ ለብሶ ምናምን ሲወጣ አይዞ ሲሉት በተለያዩ አጋጣሚዎች ተመልክተናል።
ስለዚህ አስበህ አልመህ የምታደርገው ነገር አይደለም። ለዛ ደግሞ መስጠት ደግሞ አንዳንድ ጊዜ የእግር ኳሱ ውበትም ተጫዋቾች ሜዳ ላይ ገብተው እኮ ፐርፎርም እንዲያደርጉ የደጋፊዎች ትችት ተቃውሞ አንዳንዴ መልካም ነገርን ሲያመጣ ብዙ ጊዜ ተመልክተናል። እግር ኳሱ ላይ የሆነ ውበት ሲፈጥር ተመልክተናል። ስለዚህ እነዚህ ልጆች ተሰድበዋል። ለተሰደቡት ስድብ ደግሞ ሌላ ስድብ አይደለም ያቀረቡት፣ ይኸው አይደለንም ያሉት። ስለዚህ ይሄ ለምንድን ነው እንደገና አጀንዳ እንዲሆን የምትፈልገው? ለምን አትርሱኝ ነው እንደዚህ አይነት በቃ አይደለም ብለህ የራስን ችግር ወደ ህዝብ ወስደህ ህዝብና ተጫዋቹን እንደገና ሌላ ጸብ ለመፍጠር ለምን ትሞክራለህ? ይሄ ልጅ ምን አደረጋቸው? አገር ባገለገለ የአቅሙን የችሎታውን የሰጠው አይደል ይሄ ልጅ። ከዚህ በላይ ለምን ጫና ልታረግበትና አሁንም አጀንዳው እንዲቀጥል ለምን እንዳስፈለገ እኔ አልገባኝም። እሱ ከምንም በላይ እና እኔ ትክክል ነው ብዬ አይደለም፣ ተጫዋቾቹም የሰጡት ምላሽ መጥፎ ነው ብዬ አይደለም። እንዲያውም ዘመናዊ ተቃውሞ አንዳንድ ጊዜ ተቃውሞዎች እኮ በጣም ዘመናዊና የሰለጠነ ሰላማዊ ሲሆኑ እኮ ደስ ይላል እኮ አይደል። ሌላ አይነት አክሽን ቢሆን መጥፎ ነው። አሁን ግን ቦርጫም ግን አይደለሁም ነው ያሉት። በቃ ሰላማዊ ትግል እኮ ነው እየተደረገ ያለውና እኔ እንዲያውም እኔ ከዛ ይልቅ አዝናናኝ። እንዲያውም እነሱ በዛ መንገድ ተነጋግረው መጥተው ምናምን እንዲያውም እኮ የሚገርም ነገር ለወደፊቱ መማሪያ የሚሆነን ነገር አንዱን ተጫዋች የምትናገራት ንግግር አንድ ሰው አጠቃለሁ ብለህ ሌሎቹን እንደምትነካ ልትማርበት ነው የሚገባው። እነዛ ልጆች ምን ያህል ሴንስ ቢያደርጋቸው ነው መጥተው ከሱ ጎን የተሰለፉት? ማንንም አስቻለው አያስገድድም እኮ አይደለ። ነገር ግን የተደረገው ነገር ግን እነሱንም ይነካል። ስለዚህ ባንተች ሀገር የሚወክሉ ልጆች፣ ክለብ የሚወክሉ ልጆችን ስንተች ጥንቃቄ ያስፈልጋል የሚለው ነገር እንዲያውም እነሱ በህብረት ያደረጉት ነገር መማሪያ ነው ሊውል የሚገባው ለሌላ ጊዜ እንጂ በመጥፎ ነገር ልታየው አይገባም። እንደው እዚህ ላይ መነሳት ያለበት ጉዳይ ይህን ያክል ጉዳይ ውስጥ እዚህ ድረስ ሊከር የተፈለገበት ምክንያት እንዳልከው እኔ ምክንያቱ አልገባኝም። ምን ያክል ይሄን ነገር ስለተነሳ አስቻለው ላይ ስለ ቦርጭ ካወራን ወይም ደግሞ ስለ ሌሎች ተጫዋቾች ስለ አካላዊ ቁመና የማይሆን አካላዊ ቁመና ማውራቱ ለኛ ለብሔራዊ ቡድን ውስጥ የሚጠቅመው ነገር ምንድነው? የሚገኘው ትርፋት ከዛ ካወራነው ነገር የሚገኘው ትርፋት ምንድነው? ምንም ጥቅም የለውም። ስለዚህ ባዶ አተካራና ባዶ አልዋልታ ምንም የሚጠቅም ነገር የለም። ስለዚህ የሚጠቅመን ጉዳዮች ላይ ብናተኩር መልካም ነው፣ የተሻለ ነው። እዛ ላይ ብናተኩር ይሻላል እንጂ እነዚህ የማይጠቅሙ ላይ ጊዜ እንደው በዛ ላይ እኮ በፖዚቲቭ ነገር እንነጋገር ካልን ልጆቹ ያሳዩን ቅርጽ ነው አይደለ? ብዙ ነገር እንዲያውም እዛ ላይ መናገር ይቻላል በፖዚቲቭሊ። እንዲያውም እኔ አሁን ሌላ አጀንዳ እንዳልፈጥር እንጂ እዛ ላይ ብዙ የምታያቸው ነገሩ ፎቶ ይናገራል ይባላል አይደለ? ብዙ የሚናገረው ነገር አለ ያ ፎቶና እዛም ላይ መሄድ ይቻላል። ግን አሁን እዚህ ጋር የተፈለገው ነገር ግን አሁን አደጋ የሚሆነው ቅድምም ያነሳ ነው አሰልጣኝ መሳይ ተፈሪ ጋር ተያይዞም የተነሳው ነገር አሁንም የተነሳው ነገር እኛም በተለይ እኔ ባልደረቦች ሙያተኞች ጋዜጠኞች የሆኑ ሰው በጣም ቆም ብለን ራሳችንን በደንብ መፈተሽ አለብን ብዬ ነው ማስበው። ገብቷል? በቀኛ ያልነው ነገር ካልሆነ ትክክል አይደለም የሚለው ነገር በጣም የተሳሳተ ነው። አሁን እያየሁ ያለሁት እኔ እየተረዳሁ ያለሁት ይሄን ነው። በቃ ሁል ጊዜ እኛ ያልነው ትክክል ነው። በምን ቴክኒካል በሆኑ ጉዳይ ላይ አስተዳደራዊ በሆኑ ጉዳይ ላይ የቱ ጋር በሆኑ ጉዳይ ላይ እስቲ ራሳችንን ቆም ብለን እንፈትሽ። በህብረት አይሰሩም፣ አንዱ ለአንዱ አይግባቡም፣ ይናናቃሉ ምናምን ብለን ምንተቸው ወደ ራሳችን እንውሰደውና እኛ በህብረት እየሰራን ነው ወይ እቅድ ፕሮግራም ምናምን ምንለው ብለን ምንተቸው ነገር እኛ ጋር አለ ወይ ብለን ወደ ራሳችን ብናይ ከዛ በኋላ እኛ እንዲህ ነን ማለት ብንችል ወደ መፍትሄው ለመምጣት ራሴ ማላረገውን ነገር ሰው አድርግ እያልኩኝ እንዴት ነው እኛ ትክክል ብለን የምንለው? እና እኔ አሁንም የሚታየኝ ነገር ወደ ሰው መወርወሩ ምንም አይጠቅም። በኢትዮጵያ እግር ኳስ ውስጥ እኔ እንግዲህ ላለፉት 30 ዓመታት አየሁኝ፣ ምንም ሲጠቅም አላየሁም መጠንቆል። አሁን ወደ ራሳችን መጠንቆል ግን ያዋጣል ብዬ ነው ማምነውና ራሳችንን ቆም ብለን መፈተሽ መቻል አለብን። በተለይ ሚዲያው አሁን ይሄ ነገር ከተነሳ በደንብ እኔ አሁን ግልጽ አድርጎ እያሳየኝ ያለው ወደ ራሳችን በጣም በጣም ማየት እንዳለብን ነው። እና አሁንም እንዲራመድ እየተፈለገ ያለው ሌላ ምንም አገርን የሚያሳድግ ነገር አሁንም ምንም የለም። አስቻለውን አሳልፎ ለሰዳቢ በመስጠት ምንድን ነው የሚገኝ? ምንድን ነው ውዝግቡ እንዲቀጥል በማድረግ የሚገኝ ነገር ምንድን?
ስለዚህ እኔ ያልኩት ካልሆነ የምትለው ነገር አለ ማለት ነው። ያ ደግሞ ስህተት ነው። በቃ አሁን ያለ ስፖርት ጋዜጠኛ እንዲህ ካልተደረገ ብሎ ለማለት አይችልም። ራሱ አድርጎ ያሳየ በራሱ ቤት ላይ በራሱ የመጫወቻ ሜዳ ላይ ራሱን መፈተሽ ነው ያለበት። ብዙ ነገር መናገር ይቻላል ከኛ ጋር ተያይዞ አይደል? ስለዚህ ራሳችንን ቆም ብለን እንፈትሽ። በህብረት እንሰራለን ወይ? በእቅድ እንሰራለን ወይ? እኛስ ወረታዊነት የለብንም ወይ? በወረት መስራት ጉድ አንድ ሰሞን አሁን እንዲያውም ትልቅ የስፖርት ባለሙያዎች አውቃለሁ እንግዲህ ኢትዮጵያ ስፖርት ላይ የቆዩ አስተዳደሩ እና አንዳንድ ወቅት ላይ እንዲሳወራቸው መላኩ ተው ጉድ አንድ ሰሞን ነው ይለዋል። በቃ ለምደውታል። ጉድ አንድ ሰሞን ሳምንት ወረ ከዛ በኋላ የለም ዝም በል ይላሉ። ለመዱን እነሱ። ስለዚህ ይሄ የማን ድክመት ነው? ይሄ የማን እንትን ነው? የእኛ ጉዳይ ነው። ስለዚህ እዚህ ጋር ቆም ብለን ራሳችንን ማሰብ ብንችል ወደ ከመጠንቆል ይልቅ ወደ ራሳችን መጠንቆል የሚያዋጣ ይመስለኛል። ሚዲያው አንዳንዴ ከእንትን ርቀናል ብዬ አስባለሁ። ማለት የማህበራዊ ኃላፊነታችን በጣም በብዙ ርቀት ውስጥ ነው የተቀመጥነው ብዬ ነው የማስበው። አንዳንዴ ሚዲያ የተቀመጠው የሚሰራቸው ማህበራዊ ኃላፊነት አሉ። እንደነዚህ አይነት ማህበራዊ ኃላፊነት ደግሞ ቅድሚያ የሚሰጣቸው ጉዳዮች ናቸው። ስለዚህ አንዳንዴ ነገሮችን በጣም ስሜታዊ ማድረግ የሴንሴሽናሊዝም የምንለውን ነገር ውስጥ ወደዛ ማስገባት የምናገኘው ጋዜጦች የሚያገኙ ጥቅም አለ። በነገራችን ላይ ይሄ ሶሻል ሚዲያን ተጠቅሞ ብዙ ነገሮችን ሴንሴሽናል በማድረግ የሚገኝ ፕሮፊት አለ። ስለዚህ እነሱ አንዳንድ ጋዜጠኞች ወደዛ ትሬንድ እየሄዱ ነው ብዬ ነው ማስበው። እኔ ካየሁት አንጻር በተለይ ሶሻል ሚዲያውን ለመጠቀም እንደነዚህ አይነት ነገሮችን ካላናሳ ቫይራል ልትሆን አችልም። ስለዚህ በእንደዚህ አይነት ነገር የሚያገኙት ጥቅም አለ። ግን ከጀርባ እንዳልኩት ማህበራዊ ኃላፊነታችንን ባንዘነጋ መልካም ነው። ሀገር የሚጎዱ ነገሮችን እንደዚህ አይነት ነገር የማይጠቅሙ ነገሮችን እያነሳን ለህብረተሰቡ አጀንዳ ፈጥረን ዝም ብለን በሆይታ ነገሮችን ደብቀን ማለት የምናነሳቸውን ዋና ዋና ሀሳቦች ድክመቶች እኮ አሉ። እነዛን ዋና ዋና ሀሳብና ድክመቶችን በጣም የተዘነጉ ነው ብዬ ነው የማስበው በእነዚህ በማይጠቅሙ ተራ አሉባልታዎች ማለት ነው። ስለዚህ እነዚህ ነገሮች ላይ ቆም ብሎ ማሰብ የተሻለ ነው። እንግዲህ ሌላኛው የባህሩ ጥላሁን ንግግር የውጭ ተጫዋቾች ወደ ሀገር ውስጥ መጥተው እንዲጫወቱ እንግዲህ ከዚህ ከዱዋል ሲቲዝንሺፕ ጋር በተያያዘ የኢትዮጵያ ህገ መንግስት ይህን ነገር አይፈቅድም ተብሏልና ይህን ነገር ለማስተካከል በግሪን ካርድ ተጫዋቹ እንዲጫወቱ ለማድረግ ከውጭ ጉዳይ ሚኒስተርም ጋር እንዲሁም ከባህልና ስፖርት ሚኒስተርም ጋር የተለያዩ የተጀመሩ ንግግሮች አሉ። እነሱ ፍሬያማ እየሆኑ ነው የሚል አይነት ንግግርን ባህሩ ጥላሁን ተናግረዋል። ይህ ግን ምን ያክል እነዚህ ተጫዋቾች መጥተው ለኢትዮጵያ እግር ኳስን ችግር እንዴት ይፈቱታል የሚለው ጉዳይ ራሱን የቻለ ጥያቄ ይመስለኛል እኔ። ምክንያቱም ብዙ ጊዜ የኢትዮጵያ እግር ኳስ ችግር ተደጋግሞ የሚነሳው የሲስተም ችግር እንደሆነ ይነሳል። ተጫዋቾቹ ችግር እንደሌለባቸው በሲስተም ካበቃናቸው ያንን ነገር ሊያስተካክሉት ይችላሉ ተብሎ ይታሰባል። ነገር ግን አይጠቅሙም አይባልም፣ ይጠቅማሉ እነዚህ ተጫዋቾች። ስለዚህ ይህ ነገር በብዙ ሲሰራበት ከዚህ በፊት ስንሰማ ነበር። በነ ዴቪድ ባሻ አማካኝነት ብዙ ርቀት ተሄዶበታል ሲባል ነበር። አሁን ወደ መጨረሻው ምዕራፍ ላይ ደርሷል የሚል ሀሳብም አንስተዋል። እዚህ ላይ እስኪ የተወሰነ ሀሳብ እንበልበት። ሁል ጊዜ ከአንድ ነገር ወደ አንድ ነገር ስንወስን በወፍ በረር ባይሆን በተለይ እንደ ሀገር ሲሆን በወፍ በረር ቅኝት ብቻ ወደ ውሳኔ ባንገባ በስሜት ባይሆን ደስ ይለኛል። አሁን ትውልደ ኢትዮጵያውያንን ወደዚህ አምጥቶ ማጫወት ይጠቅማል አይጠቅምም የሚለው ነገር በደንብ መታየት ያለበት ይመስለኛል። በደንብ በጥናት መሆን መቻል አለበት። አሁን በወፍ በረር ትናንትናም አቶ ባህሩ ሲያስረዱ አይተ ከሆነ ጅቡቲ ይሄን አደረገች፣ እንትና እንደዚህ ያደረገች፣ እንትና እንደዚህ ያደረገች፣ እንትና እንደዚህ ያደረገች ብለው ነው ያሉት። ማድረጋቸውን አይተናል። ነገር ግን እነሱ ግን ሲያደርጉ እዛ ውሳኔ ላይ ሲደርሱ ግን ምንድን ነው መነሻቸው? እናውቃለን፣ አይተናል፣ ጠይቀናል፣ አረጋግጠናል። በምን የሚለው ነገር በደንብ መታየት። እኛስ እነሱን አምጥተን ለመጠቀም ዝግጁ ነን ወይ? ዝግጁት ፍላጎት ብቻ አይደል። የውጭ ዜግነት ያላቸውን ተጫዋቾች አምጥተን ስናጫውት እኛ እነሱን አምጥተን ለማስተዳደር ፋሲሊቲዎችን ለማሟላት ብዙ የሚጠይቃቸው ነገሮች አሉ። እነሱን አምጥተን ስትጠቀም እኮ ከውጭ አንጻር በለው፣ ከአስተዳደር አንጻር፣ ከፋሲሊቲ አንጻር በለው ማንም ወደዚህ ሲመጣ የተሻለ ነገር ሊያገኝ ጥቅም ሊያገኝ ነው የሚመጣው እንጂ ስለፈቀድክ ብቻ እየመጣ ይጫወታል ማለትም አይደለም። ስለዚህ በዚህ ደረጃ የሚጠይቃቸው ብዙ ነገሮች እነዚያ ሁሉ እኔ በደንብ ታይተዋል ወይ ጥያቄ ያለኝ
ኢትዮጵያ ውስጥ ሁሉ ጊዜ አሁን እግር ኳሳችን ውስጥ ስፖርታችን ውስጥ ችግር የሆነው ነገር እንትን ሀገር እንደዚህ ይደረጋል እንትን ሀገር እንደዚህ ይደረጋል እየተባለ ይሄ ኢንተርኔት እየታየ እየተመጣ የሚለወጥ ነገር ነው ችግር እየተፈጠረ ያለው። ከኛ ሀገር ተጨባጭ ሁኔታ ጋር ማየት ላይ እኛ በጣም ክፍተት አለብን። ይሄ አሁን አቶ ባህሩ ያሉትን ወይ አሁን ያለውን ፌዴሬሽን ለመተቸት ለመውቀስ አይደለም እየተናገርኩ ያለሁት። ላለፉት እኔ በነበርኩበት ጊዜ እንኳን ባይ 30 ዓመት ተመሳሳይ ችግር ነው ያለው። እግር ኳስ አሰልጣኞቻችን እኮ ችግሩ እኮ ቪዲዮ ያዩና ይኸው ብራዚልም እኮ ተራራ ይሮጣል እኛም ተራራ እንሩጥ ለምን ብለው ድሮ የሚያሳዩን ነበሩ። እነሱ መቼ ነው የሚሮጡት? እንዴት ነው የሚሮጡት? ለምንድን ነው የሚሮጡት የሚለውን ግን አናቅም። ቪዲዮ እያሳየው ብዙ ጊዜ ከአሰልጣኝ ጋር ስንከራከር ድሮ ጋዜጣ ስንሰራ እንደዚህ ቪዲዮ ያሳዩናል ወይ መጽሐፍ ያሳዩናል። ከዛ በኋላ ይሮጧል። እሺ እንዴት ነው ይሮጡት አሳየኝ ስትለው ምንም ምክንያት መጠንም የለው። ስለዚህ እንደዚህ የትም አላደረሰንም ለዘመናት። አሁን ደግሞ ጭራሽ ተባብሶ በቃ ቶሎ ብሎ እዛ ጉግል ላይ ይገባል፣ ሰርች ይደረጋል፣ ከዛ ዱብ ይደረግና እንዲህ ነው መደረግ ያለበት ተብሎ ይገባልና አሁንም እኔ የኛው ሐሳብ መምጣታቸው ምናምን ክፋት የለውም። ነገር ግን ተጠንቶ ግን ቢሆን ያዋጣናል። ከዚህ በፊትም እኮ የመጡ አሉ እኮ በተወሰነ ደረጃ ያየናቸው ችግሮች እኮ አሉ። ኢትዮጵያ በአሰልጣኝ ውበቱ ጊዜ በሰውነት ጊዜ ለአፍሪካ ዋንጫ ልታልፍ ስትል ማት ውጭ የሚጫወቱ ኢትዮጵያውያን ወደዚህ መምጣት ፈለጉ። አሁን ለምን መምጣት አይፈልጉም? ያኔ በሰውነት ጊዜ ድብድብ ነበረ። በባለስልጣን የሚመጣ አለ፣ በብሔሩ የመጣ ነበረ። ገንዘብ ሰጥቼ እንደዚህ ላድርግ ራሴን እችላለሁ ወጪን ምናምን ብሎ ያልመጣ ማንም የለም። ያኔ የሚፈልጓት ኢትዮጵያ አሁን ለምን አይፈልጓትም? ይህም ችግር አለ። ወደ ኋላ ሄድ ብሎ እና አቶ ባህሩም ፌዴሬሽኑ ማየት አለበት። ዝም ብሎ ቴክኒካል እንትና ስላጫወተ ስለተጫወትን ነው ወይ የኛ ሀገር ተጫዋቾች በዚህ ውድድር ላይ ውጤታማ መሆን ያልቻሉት? በሌላ አነጋገር አሁን ያሉ ተጫዋቾችን እየሰደብን ነው። እነዚህ አሁን ያሉ ተጫዋቾች ስላልቻሉ ነው ወይ አፍሪካ ዋንጫ መግባት ያልቻልነው? ዓለም ዋንጫ መሄድ ያልቻልነው? የተጫዋቾቻችን ችግር ብቻ ነው ወይ? እኛ በትክክል ለዚያ ውድድር የሚመጥን ዝግጅት አቅም ብዙ ነገሮች እናሟላለን ወይ? ይህንንም ማየት ያስፈልጋል። ጥናት ብዬ ምልክ እዚህ ድረስ ነው። መጀመሪያ የእግር ኳሳችን ችግር ምንድን ነው የሚለው ነገር በደንብ መታየት። ቴክኒካል አድቫይዘር አለን ተብሎ እኮ ጠቦ እኮ አሁን አንድ ግለሰብ ነው ቴክኒካል እንትን የሚያቀርበው፣ ወይም እዛ ጽህፈት ቤት ያሉ ሁለት ሰዎች ሆኖ ነው ቴክኒካል እንትን እየቀረበ ብሔራዊ ቡድኑ የሚገመገመው። በዚህ ነው እንደ ኢትዮጵያ እግር ኳስ የሚገመገመው የሚለካው። አቶ ኢሳያስ ከመጡ በኋላ አንድ ጊዜ ውበቱ አባተ በጉልበቱ አሰልጣኞች ጠርታችሁ ካልተወያየን ተብሏል። ከዛ ውጭ የኢትዮጵያ ብሔራዊ ቡድን ሲገመገም አይተን እናውቃለን? በምን መቼ? አሁንም ሲቀመጥ የኢትዮጵያ ብሔራዊ ቡድን አፍሪካ ዋንጫ ማለፍ እንትን ማለፍ እየተባለ ይቀመጥልናል እንጂ በእቅድ በፕላን እዛ የተቀመጠ እቅድ እናውቃለን? አናውቅም እኮ። ዓለም ዋንጫውን ምንድን ነው ዓላማቸው? ምንም የምናውቀው ነገር የለም በግልጽ። እኛም የምንከታተለው ምንቆጣጠር ምንጠይቅበት አሰራር የለም። ስለዚህ እነዚህን ሁኔታዎች በሙሉ ያመቻቸ ቢሆን የበለጠ ያዋጣናል ብዬ አስባለሁ። አሁን ግን ስሜት ፍላጎቶች ከተለያዩ አሰልጣኝ ውበቱም እንደዚህ ትውልደ ኢትዮጵያን እንዲጫወቱ ይፈቀድ ምናምን ብለው ለጠቅላይ ሚኒስትሩ ጠይቀዋል የሚል ነገርም ሰምተናል። እና ከተለያዩ አካባቢዎች እንደዚህ አይነት ፍላጎቶች አሉና ይሄ ነገር እኔ አሁንም ራሳችንን ሳናይ ወደ ውጭ ወደ መፍትሄ መሄድ ተገቢ ነው ብዬ አልልምና መጀመሪያ ውስጥ ያለውን ችግር በደንብ ጥርት አድርገን ማየት፣ መገንዘብ፣ መወያየት ያስፈልጋል። የተወሰነ ግሩፕ ብቻ ስለፈለገ የሚሆን ነገር የትም አያደርሰንም። ሞክረን ፌል ከማድረግ የዘለለ ነገር የሚወጣ ነገር ነው ብዬ አላምንም። ልክ ነው። የኋላ ታሪካችንንም ያንን ያሳያል። ምናልባት አንዳንድ ነገሮችን ሞክርና መጨረሻቸው ያምንም መልሰው ፌል ያደርጋሉ። ስለዚህ ከዛ አንጻር የሚመጡ ነገሮችን በመጥፎ ጎናቸውም ደግሞ በጥሩ ጎናቸውንም ማየት አለብን። መቼም አንድ ነገር ሲመጣ ሁለት ነገርን ይዞ ይመጣል። ጥሩ ጎን እንዳለ ሁሉ
መጥፎ ጎንም ሊኖረው ይችላል። ስለዚህ እነዚህን ነገሮች በደንብ መመርመርና ከዛ በኋላ ምን ፈልገው አይነት ውጤት ለማምጣት ያንን ያስቀመጥነውን ግብ ደግሞ ለማሳካት ካሰብ እነዚህን ነገሮች ቆም ብለን ማሰብ አለብን። ከዛ በኋላ የሚመጡትን ነገሮች አስተካክሉ ምን ፈልገው ነገር ማግኘት እንችላለን። ስለዚህ በዛ መንገድ ብንሄድ የተሻለ ነው የሚለው ነው። እዚህ ጋር አንድ ነገር ልናገር። አንድ ወቅት ላይ የራሳችን ኢትዮጵያውያን ተጫዋቾች ውጪ ደርሰው ሲመጡ፣ ግብጽ ደርሰው ሲመጡ፣ ሳውዝ አፍሪካ ደርሰው ሲመጡ፣ የሆነ ሀገር ደርሰው ሲመጡ፣ ናሽናል ቲም ላይ ሲመጡ የሚያሳዩት ባህሪ ያለ እኔ ማቀውን ልናገር። እዛ ሄደው ሲመጡ የሆነ የሚለምዱት ነገር አለ። እዚህ ሲመጡ እነዚህ ልጆች አንደርማይን የማድረግ ነገር አለ። ሜዳ ላይ ሊደባደቡ የነበሩ ሜዳ ላይ እየተጫወተ ብሔራዊ ቡድኑ ሊደባደቡ የነበሩ አጥቂዎችን አውቃለሁ። ስም መጥቀሱ አስፈላጊ ባይሆኑ አሰልጣኝ ፓርከር ነጥቆ ለማስረዳት የሄደ ተጫዋች አውቃለሁ። ውጪ ደርሼ መጥቻለሁ ብሎ ብዙ ነገሮች መናገር እችላለሁ እኔ። ስለዚህ ለዚህ ሁሉ ዝግጅት ይፈልጋል። የመጣው ተጫዋች የመጣውን አሰልጣኝ እኮ ሊንቅ ይችላል። ያለ ሜንታሊቲያችን የተለያየ ስለሆነ ስለዚህ እነዚህን ሁሉ እንዴት ነው ማስተናገድ የምንችለው? የኢትዮጵያ ብሔራዊ ቡድን ላይ ተፈጥሯል። ከብሔራዊ ቡድኑ አሰልጣኝ ላይ እጅ ላይ ፓርከር ነጥቆ እንደዚህ ነው ማስረዳት፣ ታክቲክ እንደዚህ አይደለም ብሎ ያለ ተጫዋች አውቃለሁ። ሜዳ ላይ አጥቂ ሁለት አጥቂዎች የብሔራዊ ቡድን ማሊያ ለብሰው ገብተው ሊጣሉ ሜዳ ውስጥ የተፈጠረበት። ስለዚህ እነዚህ ሁሉ በርካታ ብናነሳቸው ችግሮች አሉ። ስለዚህ ለዛ መዘጋጀት። አሁን እኔ መተው አይጠቅሙም አይደለም እያልኩ ያለሁት፣ ግን የቤት ስራው ይቀድማል። የቤት ስራው በደንብ አልተሰራም። በስሜት በፍላጎት ነው እየተደረገ ያለው የሚል ነው። በተረፈ ኢትዮጵያ ከዚህ ጥምር ዜግነት ከማይሰጡ ጥቂት ሀገሮች አንዷ ነች። አትሰጥምና ይህን ህግ በነገራችን ላይ ይሄ ጥያቄ አሁን እናቶ ባህሩ ያመጡት ጥያቄ ብቻ አይደለም። ከዚህ በፊት በእናቶ ጁነዲ ጊዜ በእናቶ ሳህሉ ጊዜም ምናምን ሙከራዎች ተደርገዋል፣ ግን በተለያየ ጊዜ ፌል አድርገዋል። አሁንም ምን ያህል ድረስ ይሄዳል አላውቅም። ከተደረገ ግን ሰየው፣ ግን እኔ ለውጥ ያመጣል ብዬ ግን አላስብም። ምክንያቱም ለዛ የተዘጋጀ አይምሮም በአስተዳደራዊ በፋይናንስም በብዙ ነገሮች ገና ነን። ይኸው እኮ ሞሮኮ እየረዳችን እኮ ነው። ብሔራዊ ቡድን የሚያክል ነገር እየተረዳን እየተጫወትን ነው። ስለዚህ ይሄን ሁሉ ባልቀረፍክበት ሁኔታ እንደገና ውጪ ስንት ቦታ ላይ ያሉ ተጫዋቾችን አምጥተ እነሱን እንትን አሟላለሁ ማለት ሌላ አደጋ ይመስለኛልና ከፈረሱ ጋሪው ቀደመ ነው የምለው።